አርዕስተ ዜና። የበልግ ወቅት ዋነኛ የዝናብ ወቅታቸው በሆኑ አካባቢዎች ላይ መደበኛና ከመደበኛ በላይ ዝናብ እንደሚጠበቅ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በአብዛኛው የሀገሪቱ ክፍሎች የቀኑ ከፍተኛ ሙቀት መጠን ከመደበኛው አንጻራዊ መጨመር እንደሚኖረውም ኢንስቲትዩቱ ገልጿል። የምናጋራችሁ መረጃችን ነው። የወባ በሽታን መከላከል ፈታኝ እየሆነ መምጣቱ ተገልጿል። አዲስ የትንኝ ዝርያ በከተሞች አካባቢ በመስፋፋት በሽታውን በከፍተኛ ፍጥነት እያሰራጨች መሆኗና ሌሎችም ምክንያቶች የመከላከል ስራውን አስቸጋሪ እንዲሆን እንዳደረጉት ተነግሯል። ዝርዝሩን ታደምጡታላችሁ። በሱዳን እየተፈጸመ ያለው የድሮን ጥቃት አስከፊ ደረጃ ላይ ደርሷል ሲል የተባበሩት መንግስታት ድርጅት አስጠንቅቋል። በሀገሪቱ ኮርዶፋን ግዛት እየተካሄደ ነው የተባለው የሰው አልባ ድሮን ጥቃት በንጹሃን ዜጎች ላይ ከፍተኛ ጉዳት እያደረሰ መሆኑን ተገልጿል። እናስደምጣችኋለን። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራሃቺ በኦማን ሙስካት እየተካሄደ ስላለው ቀጥተኛ ያልሆነ የኢራንና አሜሪካ የኒውክሌር ድርድር ከቱርክ፣ ግብጽና ሳውዲ አረቢያ የውጭ ጉዳይ ሚኒስትሮች ጋር ተወያይተዋል። አራሃቺ ድርድሩን ጥሩ ጅምር ቢሉትም በአሜሪካ በኩል ባለው ዓላማ ላይ ጥርጣሬ እንዳላቸው ገልጿል። በዝርዝር ይዘነዋል። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱን የምሳሳት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ ለማስደምጣቸው ነው። የማርበርግ ቫይረስ በሽታ ወረርሽኝን ለመቆጣጠር ለተረባረቡ አካላት እውቅና ተሰጠ። ጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የማርበርግ ቫይረስ በሽታን ወረርሽኝ በአጭር ጊዜ መቆጣጠር እንዲቻል ከፍተኛ ድርሻ ለነበራቸው ለጤና ባለሙያዎች፣ ለአመራርና ለባለድርሻ አካላት እውቅና ሰጥተዋል። ማርበርግ ቫይረስ በሽታ ወረርሽኝን በአጭር ጊዜ በመቆጣጠር በህብረተሰቡ ብሎም በሀገር ላይ ሊደርስ ከሚችለው ከፍተኛ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ሰብአዊ ጉዳዮች መታደግ የተቻለው ሁሉም ባለድርሻ አካላት በቅንጅትና በትብብር በመስራታቸው እንዲሁም በጤና ባለሙያው እስከ መስዋዕትነት የደረሰ ርብርብ መሆኑን የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ ገልጸዋል። በሀገር አቀፍ ደረጃ የሚከሰት ወረርሽኝን የመቆጣጠር አቅም መፈጠሩን የተናገሩት ደግሞ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይሉ ናቸው። የማርበርግ ወረርሽኝን በመቆጣጠርና ምላሽ በመስጠት ስራ ወቅት የታዩ አጠቃላይ ጠንካራ ጎኖችና በቀጣይ ሊስተካከል የሚገባቸውን ጉዳዮች አስመልክቶ ውይይት የተደረገ ሲሆን ወረርሽኙን ከመከላከልና ከመቆጣጠር አንጻር ከፍተኛውን ድርሻ ለተወጡ የጤና ባለሙያዎችና አመራሮች እንዲሁም አጋር አካላት እውቅና ተሰጥቷል። በበልግ ወቅት መደበኛና ከመደበኛ በላይ ዝናብ ይጠበቃል ሲል ኢንስቲትዩቱ አስታውቋል። የበልግ ወቅት ዋነኛ የዝናብ ወቅታቸው በሆኑ አካባቢዎች መደበኛና ከመደበኛ በላይ ዝናብ እንደሚጠበቅ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። የሶማሌ ክልል ደቡባዊ ክፍል፣ የቦረናና ጉጂ ዞኖች፣ የሲዳማ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ትግራይ፣ አፋርና ምስራቅ አማራ አካባቢዎች መደበኛና ከመደበኛ በላይ ዝናብ እንደሚያገኙ ተነግሯል። ዝናብ አጠር በሆኑ አካባቢዎች በየዕለቱ የሚኖረውን የዝናብ መጠን በአግባቡ በመሰብሰብ መጠቀም እንደሚገባም የኢንስቲትዩቱ ዋና ዳይሬክተር ፈጠነ ተሾመ ተናግረዋል። በአብዛኛው የሀገሪቱ ክፍሎች የቀኑ ከፍተኛ የሙቀት መጠን ከመደበኛው አንጻራዊ መጨመር እንደሚኖረውም ኢንስቲትዩቱ በቀጣይ 4 ወራት ትንበያውን ይፋ ባደረገበት መርሃ ግብር ገልጿል። የወባ በሽታ ስርጭትን የመከላከል ስራ ፈታኝ እየሆነ መምጣቱ ተገለጸ። የወባ በሽታን መከላከል ፈታኝ እየሆነ መምጣቱ ተነግሯል። በአሁኑ ወቅት የወባ በሽታን የመከላከል ስራ በተለያዩ ምክንያቶች አስቸጋሪ ሆኖ መገኘቱን የገለጸው የአርማወር ሃንሰን የምርምር ኢንስቲትዩት በዋናነት የወባ ጥገኛ ተህዋሲያን ራሳቸውን በመለወጥ የተለመዱት የፈጣን መመርመሪያ መሳሪያዎች የማይለዩበት ደረጃ ላይ መድረሳቸው በሽታው ለወባ መድኃኒቶችና ለትንኝ ማጥፊያ ኬሚካሎች ያለው የመቋቋም አቅም እየጨመረ መምጣቱና አዲስ የትንኝ ዝርያ በከተሞች አካባቢ በመስፋፋት በሽታውን በከፍተኛ ፍጥነት እያሰራጨች መሆኗ የወባ በሽታን የመከላከልና የመቆጣጠር ስራን ፈታኝ ማድረጉ ተገልጿል። በኢንስቲትዩቱ መሪነት ከህዳር 2023 ጀምሮ በኢትዮጵያ በሱዳንና በጅቡቲ የወባ በሽታን ለመከላከልና ከቀጠናው ለማጥፋት የሚደረገውን ጥረት በዘመናዊ የላቦራቶሪ ምርምር በመደገፍ የተጀመረው የሆርን ኦፍ አፍሪካ ማላሪያ ሞለኪውላር ሰርቫይላንስ ፕሮጀክት በርካታ ስራዎችን እያከናወነ መሆኑ ተገልጿል። ጥምረቱ በቀጣይነትም ከፕሮጀክቱ ከሚገኙ ግኝቶች በሀገር አቀፍ ደረጃ አዳዲስ የመከላከያና የመመርመሪያ ስልቶችን ለመቅረጽና አስፈላጊ ሆኖ ሲገኝም ከፍተኛ የፖሊሲ ለውጦችን ለማድረግ እንደ ግብዓት ጥቅም ላይ እንዲያውል መመላከቱን ተቋሙ አስታውቋል። የቤኒሻንጉል ጉሙዝ ክልል ፍትህ ቢሮ እንደገና ሊቋቋም ነው። የቤኒሻንጉል ጉሙዝ ክልል ካቢኔ የክልሉን ፍትህ ቢሮ እንደገና ለማቋቋም ውሳኔ አስተላልፏል።
ካቢኔው የክልሉን ፍትህ ቢሮ እንደገና ለማቋቋም የተዘጋጀው አዋጅ ላይ ውይይት በማድረግ ለክልሉ ምክር ቤት ማስተላለፉን የክልሉ ፕሬዝዳንት ጽህፈት ቤት አስታውቋል። ረቂቅ አዋጁ ተቋሙ የፍትህ ስርዓቱን ለማሻሻልና ተደራሽነትን ወደ ተሻለ ደረጃ ለማድረስ የተሰጠውን ስልጣንና ተግባራት ለመፈጸምና ለማስፈጸም ያስችላል የሚል ተስፋ እንደተጣለበትም ተነግሯል። ካቢኔው በተጨማሪም የ2018 በጀት ዓመት የመጀመሪያ የ6 ወራት እቅድ ግምገማ ያደረገ ሲሆን በተለያዩ አጀንዳዎች ላይ በመወያየት ውሳኔዎችን ማሳለፉ ተነግሯል። ከሀገር ውጪ ወደ ያዝናቸው መረጃዎች አለፍን። የሱዳንን ሁኔታ አስመልክቶ ተመድ አስጠነቀቀ። በሱዳን እየተፈጸመ ያለው የድሮን ጥቃት አስከፊ ደረጃ ላይ ደርሷል ሲል የተባበሩት መንግስታት ድርጅት አስጠንቅቋል። በሀገሪቱ ኮርዶፋን ግዛት እየተካሄደ ነው የተባለው የሰው አልባ ድሮን ጥቃት በንጹሃን ዜጎች ላይ ከፍተኛ ጉዳት እያደረሰ መሆኑንም ድርጅቱ ገልጿል። ባለፈው አንድ ወር ውስጥ ብቻ 90 ያህል የድሮን ጥቃቶች ተሰንዝረዋል ያሉት በተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ የጤና ተቋማትን ጨምሮ የተለያዩ መሰረተ ልማቶች በከፍተኛ ሁኔታ እየወደሙ እንደሆነ ገልጸዋል። በዚህ ወር በተሰነዘሩ ጥቃቶች ከ142 በላይ ሰዎች ለከፍተኛ አደጋ መጋለጣቸውና በጤና ተቋማት ላይ በተፈጸመው ጥቃት 31 ሰዎች መገደላቸውን የተመድ ሪፖርት ማረጋገጡን ኮሚሽነሩ አክለዋል። ዓለም አቀፉ ማህበረሰብ ጦርነቱን ለማስቆም አስቸኳይና ዘላቂ እርምጃ ካልወሰደ ሁኔታው እየከፋ መምጣቱንም ገልጸዋል። 3ኛ ዓመቱን ሊደፍን እየተቃረበ ያለው የሱዳን የእርስ በርስ ጦርነት ሀገሪቱን ወደ ከፋ ረሃብና ሰብአዊ ቀውስ እየዳረጋት እንደሆነም ድርጅቱ በተደጋጋሚ ማስጠንቀቁ የሚታወስ ነው። ማዕቀቦች ከተነሱ የዩራኒየም ምርት ቀንሳለሁ ስትል ኢራን ገለጸች። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራሃጂ በኦማን ሙስካት እየተካሄደ ስላለው ቀጥተኛ ያልሆነ የኢራንና የአሜሪካ የኒውክሌር ድርድር ከቱርክ፣ ግብጽና ሳውዲ አረቢያ የውጭ ጉዳይ ሚኒስትሮች ጋር ተወያይተዋል። አራሃጂ ድርድሩን ጥሩ ጅምር ቢሉትም በአሜሪካ በኩል ባለው ዓላማ ላይ ጥርጣሬ እንዳላቸው ገልጸዋል። ክልሉ ሀገራት በበኩላቸው ድርድሩ ለቀጠናው መረጋጋት ወሳኝ መሆኑን በመጥቀስ ጉዳዩ በዲፕሎማሲ እንዲፈታ አሳስበዋል። በተያያዘ ዜና የኢራን አቶሚክ ኢነርጂ ድርጅት ኃላፊ መሐመድ ኢስላሚ በሀገሪቱ ላይ የተጣሉ ማዕቀቦች በሙሉ የሚነሱ ከሆነ ኢራን በ60 በመቶ ያበለጸገችውን ዩራኒየም ለማቅለል ዝግጁ መሆኗን አስታውቋል። ኃላፊው አክለውም በሰኔ 2025 በኢራን የኒውክሌር ተቋማት ላይ ለተፈጸመው ጥቃት ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዝምታውን እንዲሰብርና ኃላፊነቱን እንዲወጣ ጠይቀዋል። በአሁኑ ወቅትም የኤጀንሲው ተቆጣጣሪዎች ጥቃት ባልደረሰባቸው ተቋማት ላይ ጉብኝት እያደረጉ መሆኑም ታውቋል። ድርድሩ ፖለቲካዊና ቴክኒካዊ ጉዳዮችን አጣምሮ የያዘ ሲሆን ኢራን የማዕቀብ መነሳትን እንደ ዋነኛ ቅድመ ሁኔታ አስቀምጣለች ሲል መህር ኒውስ ዘግቧል። ዩክሬን 6000 ድሮኖችን አወደመች። በሩሲያ ክራስኖዳር ክልል በሚገኝ የጦር መሳሪያ ማከማቻ ላይ በወሰደው መጠነ ሰፊ ጥቃት በሺዎች የሚቆጠሩ ድሮኖችን ማውደሙን የዩክሬን መከላከያ ኃይል አስታወቀ። ጥቃቱ ያነጣጠረው በሩሲያ ወታደራዊ ይዞታ ስር በሚገኝ አንድ የቁልፍ የጦር መሳሪያ ግምጃ ቤት ላይ መሆኑም ተነግሯል። በዚህ ስፍራ ሩሲያ በዩክሬን ላይ ለምታደርገው ጦርነት የምትጠቀምባቸው ወደ 400 የሚጠጉ ሻሂድ ድሮኖችና ሌሎች ወደ 6000 የሚጠጉ የኤፍፒቪ ድሮኖች ተከማችተው እንደነበር ተገልጿል። ጥቃቱን ተከትሎ በስፍራው ከፍተኛ ፍንዳታና ቃጠሎ መከሰቱም ተዘግቧል። ይህ የዩክሬን እርምጃ የሩሲያን የአየር ጥቃት አቅም ለማዳከም ያለመ ስልታዊ ድል እንደሆነ ተነግሯል። በተለይም በቅርብ ጊዜያት ሩሲያ በዩክሬን ከተሞችና መሰረተ ልማቶች ላይ ለምታደርሰው ተደጋጋሚ ጥቃት እነዚህን ድሮኖች በስፋት እየተጠቀመች በመሆኗ የማከማቻው መውደም በሩሲያ የጦር ግንባር አቅርቦት ላይ ከፍተኛ እጥረት ሊፈጥር እንደሚችል የዩክሬን ወታደራዊ ባለስልጣናት ግምታቸውን አስቀምጠዋል። ይህ ኦፕሬሽን ዩክሬን ጦርነቱን ወደ ሩሲያ ግዛት በመውሰድ የጠላትን የሎጂስቲክስና የጦር መሳሪያ አቅርቦት መስመር ለመቁረጥ ከምታደርጋቸው ተከታታይ ጥረቶች አንዱ አካል መሆኑን ተመላክቷል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ